ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ተቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ሄሪጎ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ ውድ ማከብራችሁ የማዕበል ሚዲያ የትኩስ መረጃ የጎህ ቲቪ የጎህ ዩቲዩብ የጎህ ቲቪ ፌስቡክ እንዲሁም ደግሞ የሁሉ ሚዲያ ተከታታዮቻችሁ በሙሉ መጀመሪያ ሰላማችሁ ብዝት ይበልልኝ። አህለን ወሰህለን ተበድረ ብላ እንዋሳለን ይል ነበር አንድ ጓደኛዬ የዘመናችን ሸው ሲንጅብሪል ቆርዳይት ጌታ። እሺ እንግዲህ ያው ነገሮች ያው ዛሬ ትንሽ ለየት ያለ ነገር የመጣ ነው። የህወሓት አመራሮች በትግራይ ህዝብ ተከበው ትግራይ ነፃ ልትወጣ ነው የሚለው ህዝቡ ተነሳው። ተነስ ያልነው ህዝብ ተነስቷል። እንግዲህ ህዝቡ ነፃ ሊወጣ ነው። ከዚህ በኋላ በዚሁ ፍጥረት ከሄዱ ትናንትና በነበረው እንቅስቃሴ ኦልሞስት ተከበዋል። ከፍተኛ ነገር ነው ያለው። እንግዲህ ምን ያክል ነው የሚለውን ድረስ እናየዋለን። የኤርትራም ጉዳይ ከዚህ የተለየ አይመስለኝም። እዛም ላይ ትንሽ የሚሸተኝ ነገር አለ። ኤርትራ ነፃ እናውጣለን የሚሉ ኃይሎች በተለያየ በኤርትራ መግቢያ ቦርደሮች አካባቢ ላይ እንቅስቃሴ እንዳለ ሰምተናል። እሱም እሰየው የሚያሰኝ ነው። ምንድነው? ትግል ከጀመራችሁ መጨረስ ነው።
ጅምሮ ማቆም አለ ጅምሮ መጨረስ ነው ያለውና እዛም ላይ ያሉት ነገሮች አሉ። ጥሩ ነገሮች ነው ያዩት። በርቱ ነው የምንለው። ሰላም ብያለሁ። ሁላችሁም ሰላም ብያችኋለሁ። እንግዲህ ይሄ አንዱ ነው። ለዚህ ነው የህወሓት አመራሮች በትግራይ ህዝብ ተከበዋል። ትግራይ ነፃ ልትወጣ የሚሸተን ነገር አለን የሚለው እንግዲህ እሱን እያየን መተናል ያለ ነው። ሌላ ሻዕቢያ ጦሩን ትግራይ ለምን አስገባ ነው። ለምንድን ነው የሻዕቢያ ጦር ወደ ትግራይ የገባው ነው። እንግዲህ እሱ ደግሞ ሞንጆሩን ይዞ ደግፎ ነው ወይስ ደግሞ የትግራይ ህዝቦችን ሊጨፈጭፍ ነው የገባው ወይስ ሰላም ሊያስከብር ነው የገባው? በማንስ ፍቃድ ነው ትግራይ የገባው የሚለው አነጋጋሪ ነው። ምክንያቱም እንደነገርኳችሁ ነው እነሱ ጦርነቱን ይፈልጉታል። አሁን እንግዲህ የኢትዮጵያ መከላከያ ሰራዊት ሞኝ ቢሆን ኖሮ እዛ ይገባ ነበር። ገብቶ ከእነሱ ጋር ሊጨፋጨፍ ነው ለውጡ አትውጡ የሚል እና በመሀል ያው ዞንና ዞን ሲጋጭ ማን የሚሆነው ሳሩ ይጎዳል የሚለው ነበር የታሰበው። አናደርገውም፣ እኛ አናደርገውም። የትግራይ ህዝብ በራሳቸው በቋንቋ የሚተዋወቃሉ፣ በመልክ የሚተዋወቃሉ። ያስወጧቸው፣ እዛው አስወጧቸው። እቺም ሸዋሸዋ ስለሆነች ነው። ልክ እንደ ቀዝቃዛው አብዮት የሚባል የቀዝቃዛው አብዮት የሚል ተጀምሯል። አሁን የቀዝቃዛው አብዮት ስም ስያሜ ይዞ ነው። ገድብ ሰግጥ በሚል የቀዝቃዛ አብዮት ቀዝቃዛው ሪቮሉሽን ይባላል። እሱ የድድብና እና የሰገጣ ምናምን ቀዝቃዛው ሪቮሉሽን አብዮት ሸዋሸዋ ነው ብያቸዋለሁ፣ ነግራቸዋለሁ። አሁን ደስ ያለኝ ነገር በሱ ጉዳይ ላይ ብዙ ሰዎች ድምፅ መስጠት ጀመሩ። ያረካኝ ነገር ነው። የኢትዮጵያ ህዝብ ባነነ። ሁሉም በየአቅጣጫው በቁጣ ተነስቷል። ሁሉም በየአቅጣጫው ያለውና የታቀደው እቅድ ገብቶታል። ያለው ምን ያክል ስር የሰደደ ስራ እንዳለና ለህዝባዊ እምቢተኝነት ለስር ነቀል ለውጥ የታቀደና የተሰጠ አጀንዳ ለመሆኑ ህዝቡም ገብቶት በየቦታው እየታገለ ይገኛል። ይሄ በጣም የወደድነው ነገር ነው። የታገልንበት ጉዳይ ነው። አንድ ወዳጄ እንዲያውም አንድ ነገር ተናገሩ ሰምቼ በጣም ደስ ያለኝ። ብዙ ሰዎች በብዙ አቅጣጫ ላይ አሁን ማጉረምረም መጥቷል ያለው። በተለይ የቱሩ ጉዳይ ትንሽ አጠራጣሪ ነው። ቱር ተብሎ የተባለችዋ ጉዳይ የሰግጥና ምንድን የሰግጥና ደድብ ቱር ነው የተባለው። ምንድን ስሙ ጻፉ እዚህ ጋር የሰግጥና የደድብ ቱር ጉብኝት መላ ኢትዮጵያ አንጋፋዎች ሁሉ እዛ ብቅ ብለዋል። እነ ሰራዊት ፍቅሬ ሁሉ ባሉበት ነው አሉ። እኔ ለምንድን ነው ኢትዮጵያውያኖች አንድ ችግር አለብን። በጣም ብዙ ጊዜ ከራሴ ጋር የምናገረው ነገር ነው። ለምንድን ነው እንደተከበረ መሞት የማይፈልገው ኢትዮጵያ ህዝብ? እንደተከበረ በሰላም በክብር ሰሉት ታኬታ ያሉ ለምን አይልም? ገንዘብ እንዴት ነው እንደዚህ ህሊናችን የሚገዛን? እንዴት ነው በገንዘብ ብቻ ህይወት ገንዘብ ነው ብሎ ማሰብ? ምን የሚሉ ድድብና ነው። ህሊናን መሸጥ 10 ሺህ ብር ኖረ 100 ሺህ ብር ኖረ 100 ብር ኖረ ከአንድ እንጀራ በላይ አትበላም። የህሊና ድሃ እንዴት ይሆናል ሰው? የሆዳም ሆኖ እንዴት ሰው ይፈጠራል ሰው? እንዴት ሰው ስብዕናን የሚያክል ነገር ይክዳል? ዛሬ ልጆቻችን አድገው ሳይንቲስት ሆኑ፣ መንኮራኩር ላይ ሊወጡ ነው፣ ጠፈር ሊወጡ ነው፣ ኢኮኖሚ እያሳደጉ ያሉት። አርቲፊሻል ኢንተሊጀንስ ህጻናት ልጆችን ይዞ እያሳደገ ነው ያለው። የእንስሳ ተቋም ወጣቶች ላይ ስራ እየተሰራ ነው ያለው። መንግስት ወጣቱን እያበረታታ ወደ ላይ ብቅ እያደረገው ነው። በእግር ኳስ ጨዋታ ሜዳው በሙሉ እግር ኳስ ጨዋታ እየተገነባ ነው ያለው። ልጆቹ ከነበሩበት የጫት የሐሺሽ የሺሻ ሱስ እንዲወጡ ትውልድ እንዲገነባ እያልን ትውልድ እየቀረጽን ባለንበት ሰዓት ላይ ትውልድ ማደደብ የሚል ፕሮጀክት መጥቶ የተማርከው ዋጋ የለውም ካልሰገጥክ በስተቀር ያንተን ፕሮፌሰርነት ቀቅለ ብላው፣ ያንተን መማር ቀቅለ ብላው፣ ያንተን እውቀት ቀቅለ ብላው፣ ሰግጥ ደድብ እየተባለ የሚነዳ ህዝብ እና የሚደግፍ ህዝብ በተለይ የምናውቃቸው ሰዎች መቀበሪያችሁ ነው፣ መዋረጃችሁ ነው። ራሳችሁን ዝቅ ያደረጋችሁበት የታሪክ አታላ ተበላችሁ ጠራችሁበት ነው። ይባስ ብሎ ምንም የማያውቀውን ክፍለ ሀገር ህዝቡን ደግሞ ቱር እናድርግና ሄደን ሰግጥ ደድብን በለው። አያሳዝንም? አይከብድም? ግን ይሄ ነገር እንዲህ ነው ያችሁት። አይከብድም? በየቱሩ እየሄድን ደድብን በለው ሰግጥን በለው ምን ለማለት ነው? ቀዝቃዛው አብዮት ነው። ቀዝቃዛው አብዮት። አንድ ወንድሜ ከቻይና ጋር አገናኝቶ የተናገራት ነገር አለች። በጣም ኢንተረስት ያደርገች ነገርና እሱ እናዳምጣችሁ እስኪ። ወንድሜ ቆይ አሳድጎ አያውቅም። ቆይ አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ። አንተ ሰግጥ እስኪ። እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ደረስክ። እስኪ ሰግጥ ድድብ በል እስኪ። አሁን አንሰግጥም። መሰገጥ አገር አሳድጎ አያውቅም።
በቻይና አንድ አባባል አለ ባምፒንዚሱ ይህ ማለት ያለ ዕውቀት ያለ ደረጃ ፈመስ መሆን መፈለግ ያለ ስራ ሀብታም መሆን መፈለግ ይህ አዝማሚያ ነው ይህ አዝማሚያ ለትውልድ አይመከርም ለትውልድ የሚመከረው መስራት ነው ዕውቀት ነው ኢኖቬሽን ነው ቴክኖሎጂ ነው ማኑፋክቸሪንግ ነው ሰውን ዕውቀትን ጣልና እንዝላሉን ዝለል ተብሎ አይመከርም እንዲያውም ሳይመከርም ጀርባውን አዙሮ ቂጡን እያነቃነቀ ቪዲዮ የሚሰራ ሃይማኖትን ከሃይማኖት ለማጣላት የሚሯሯጥ በባዶ ዕውቀት ከፊት ለፊት ካልተቀመጥኩ የሚል በስቷል ለዚህ ትውልድ መነገር ያለበት እንደ ቻይና እንስራ ነው ቻይና የሚሰሩን ታበረታታለች ህዝብን ያንን ሁሉ ህዝብ እየመገበች የምታድረው ሰርታ ነው ሰግጣ አይደለም ስለዚህ ትውልዱን ስራ ነው ዕውቀትን ነው ኢኖቬሽን ነው ማበረታታት ያለብን ቻይና ውስጥ ፊልም እንኳን ሲሰራ አስጸያፊ ምግብ ከተያፊ ንግግር ከታሪክ የሚቃረን ታሪክን የሚያጣምም ነገር እንዲሰራ አይፈቀድም እዚህ እኮ እየተፈለሰፈ በመንጣላበት ሀገር እየተፈለሰፈ አንዱ ላይ እንዲነሳ በሚደረግ ሀገር አሁንም ጭራሽ ሰግጥ የሚል ተጨምሮበት አሰግጡ ተማሩ አትሰግጡ ጣሩ አትሰግጡ ስሩ አትሰግጡ እውነት አውሩ ከእውነት በተቃራኒ አትሂዱ አትሰግጡ ቻይና ለዚህ ጉዳይ ማነቆ አደረገች እየተነሳ ዝም ብሎ ያለ ዕውቀት የሚለፈልፍን ሰው ዕውቀት ሰርቲፊኬት ፍቃድ ያስፈልገዋል አለች በተለይ በጤና በህግ በሶሻል አፌርስ ላይ የሚናገሩ ሰዎችን ያለ ዕውቀት አትለፍልፍ ብላ ማነቆ ፊልም እንኳን ሲሰራ አስጸያፊ ስድቦች እንዳይኖሩ የታሪክ መጣመሞች እንዳይኖሩ ቁጥጥር ታደርጋለች መበረታታት ያለበት ዕውቀት ነው መበረታታት ያለበት ኢኖቬሽን ነው መበረታታት ያለበት ግብርና ነው ጥሪ አድርገው ለመሸለም የሚሰበስቡት የሰቀጠን ነው አረ የሰራን አረ ተማሪዎችን የተሻለ ዕውቀት ያላቸውን መሰገጥ አገር አሳድጎ ያቅ መስራት ነው በጣም የወደድኩለት ንግግር ነው ሀገራችን ዛሬ ስራ ነው የምትፈልገው መለወጥ ነው የምትፈልገው ማደግ ነው የምትፈልገው ባዶ ቂጥህን አንጠልጥለ ሜዳና ለሜዳ ተንከራተ ሴቶቹ ስብና አጥተው እንዲህ ለግራችሁ እኮ አልችልም የምታዩት እኮ ይዘገናችኋል እኮ ሀገር ሲያረጅ ጃርት ያበቅላል ይባላልና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት እፈራለሁ ሁለተኛ ትምህርት ጠል የሆነ ጀነሬሽን እየተነሳ እንደሆነ እያየው ነው ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል ዊርድ ነገር አድርጌ ተመልካች ይኖረኛል ደን ፕሮሞሽን ይመጣል ሀብታም ሆናለሁ ይላል ያልገባን ነገር ሀብታም ሊኮን ይችላል ግን ሀብትን እንኳን ሰስቴን ለማቆየት ካራክተር ይፈልጋል ዲሲፕሊን ይጠይቃል ዲሲፕሊን የሌለው ሀብት ያጠፋል ነው ማለት ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው አርኪቴክቸር ያስፈልጋል ሜዲሲን ያስፈልጋል አንትሮፖሎጂ ያስፈልጋል ሳይኮሎጂ ያስፈልጋል ጆርናሊዝም ያስፈልጋል ብቻ ሙያ ያስፈልጋል ሙያ ደግሞ ትምህርት ይጠይቃል የአመታት ልፋት ይጠይቃል እናትዬ ትምህርት አያስፈልግም መደደብ ነው የሚያስፈልገው እኮ ነው የሚሆነው ተደራጁ እኮ ሰገጡ ግጣውን እኮ ልማቱ እንትን ስብሰባው እኮ ስብሰባ አልሰባሽም እንዴ ከተማ እኮ ሊዞሩ ነው ሀገር ሁሉ ሊጎበኙ እኮ ነው ገጠር የሆኑን እርሻ ምን ያደርግልሃል ሰግጥ ወጣቱ ትምህርት ምን ያደርግልሃል ሰግጥና ፈምስ እያሉ እኮ ነው ያሉት እናትዬ ምን ነው የምታወሪው አንቺ አቋራጭ መንገድ ገንዘብ እንኳን ብታመጣ ትንሽ ሃርድሺፕ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም እንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን ከዛ መጀመሪያ የወጣበት ከፍታ አለ ለማውረድ ፍርሃት ብቻ መንገዱ ግራ ነው የሚያጋባው ዲፕሬሽን ውስጥ ነው የሚገባው እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጡ ያሉት ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው ምክንያቱም እነሱ ለትውልዳቸው ያስባሉ ስልጣኔያቸው እናትዬ አወዳደርሽ ነው ይሄ እኮ የእጅ ስራ አሁን ያልገባችሁ ነገር አንዳንዶቻችሁ
የእጅ ስራ እኮ ሚሽን ነው ያለው። ህዝባዊ እምቢተኝነት ነው። ወጣቱን ማነሳሳት ነው። ወጣቱን ለአመፅ መጥራት ነው። እንደ ልደቱ እዛ ሆነ እኮ የሚናገሩት እኮ ጀዋር ጨርሰናል መሬት ላይ ምድር ላይ ስራችን ሰርተን ያፓውን ጠርቷል በ27 ይሄ እኮ ነው ሪቮሉሽን ማለት እኮ ይሄ ነው። ቀዝቃዛው አብዮት ይባላል። ይሄ ጎስ ሰግጥ አይደለም ደድብ አይደለም። ከደድብ ጀርባ ምን አለ ነው። ከሰግጥ ጀርባ ምን አለ ነው ጫወታው። አሁን ብዙ ሰዓቱ ፎከስ አድርጋችሁ ብታውቁት እንደዚህ አይደለም። ጀርባው ነው ማን ነው? ተጠሪው ማን ነው? ምንድነው የያዘው? መንግስት ኢንቨስቲጌት ያደረገ ያለው ከየት ተነሳ? እንዴት ተነሳ? የሚሽኑ ባለቤት ማን ነው? አላማውስ ምንድነው የሚለው ይጠና ነው ያለው። ለማየት ያብቃችሁ። ብዙ ጉድ ትሰማላችሁ። ብዙ ጉድ። በአብዛኛዎቹ የዚህ የሰግጥ ፈጣሪዎቹ አባሎቹ መርማዮቹ በሙሉ ህወሓትና ሻዕቢያዎች ናቸው። ጠቅላላ በጦርነት አልሆንላቸውም፣ አልተሳካቸውም፣ ተጨፈጨፉ። በደንብ አድርገው ምን ተንፈስ በማይችሉበት ሁኔታ ተወጥረዋል። ያላቸው ምርጫ ከውስጥ ህዝባዊ እምቢተኝነት፣ ከውስጥ ስር ነቀል ለውጥ፣ ከውስጥ ወጣቱን ማሳመጽ፣ ከውስጥ ወጣቱን ማስረሸን ሜዳ ላይ። ከዛስ ዓለም መንግስታት ይጮሃል። ወጣት ተጨፈ ይባላል። የደድብ ጀርባ ባለቤቱ ማን ነው? እሱ ላይ ነው እየሰራ ያለ ነው። ብዙዎቻችሁ በስሜት ብዙ ነገር ስትገቡ እያየኋችሁ ነው ያለሁት። አይደለም ጨዋታው ደድብ አይደለም ጨዋታው ሌላ ነው። አባዬ እንዳትቀልዱ ይሄን እንዴ! መንግስት አይኑን ተክሎ ይሰራበት ነው ያለው። ከፍተኛ ኢንቨስቲጌሽን እየተደረገ ነው ያለው። ለማየት ያብቃችሁ። አሁን የማወራውን ነገር ነገ ስለምትሰሙት ነው የማወራላችሁ። ሚሽኑ ከባድ ነው። ከ40 ተማሪ 39ኛ ወጥቶ የሚያውቅ ልጅ ሲማር የነበረ ልጅ ከ40 ተማሪ በ43ኛ ወጣ ነበር። ገንዘብ መስራት ይችላል ነው የፕሮግራሙ ዓላማ። ሰግጥ ፈምስቱር በተለያዩ የኢትዮጵያ ክፍላተ ሀገራት ሊጀመር ነው ተባለና ምን ያህል ሰው ሰግጦ ይሉንታ ቢስ ሆኖ እንዴት ዝነኛ መሆን ይችላል፣ እንዴት ገንዘብ መስራት ይችላል ነው የፕሮግራሙ ዓላማ። ያው አዘጋጆቹ ብዙ ታውቃላችሁ ትላልቅ ኦርጋናይዜሽኖች ገንዘብ ይምጣላቸው እንጂ መኒ ኦሪየንትድ ስለሆኑ ለትውልዱ ብዙ አርቀው ያስባሉ ብዬ አላስብም። ስለዚህ ገንዘብ ባለበት ሁሉ ነው የሚሄዱት፣ ችግር የለበትም። ምን አይገርመኝም። ግን ይሄ ሁሉ ሲሆን እንዴት ዝም ተባለ? ለትውልድ የሚያስብ የለም ወይ? የህግ አካላት የላችሁም ወይ? ሚኒስቴር መስሪያ ቤት ምን ትሰራላችሁ? ቲክቶክ ክሪኤቲቭ አዋርድ እንደዛ ኦክዋርድ የሆነው ነገሮች ሲታዩ ካለባበስ ከንግግር ከሁሉ ከሁኔታ በቃ የጨበራ ተስካር መስሎ ሰው እየጮኸ እንዴት ዝም ትላላችሁ? ለነገ አታስቡም? ለዛሬ ሳታስቡም? ነውር በአደባባይ ሲነግስ ሲጨበጨብለት እየታየ እንዴት ዝም ይባላል? ኢግኖራንስን ፕሮሞት እየተደረገ አለማወቅ፣ ድድብና፣ አለመመራመር፣ ለምንናገረው ንግግር ሁለት ጊዜ አለማሰብን፣ ኮንሲኩዌንስን አለማሰብ፣ የሰውን ባውንደሪ አለመጠበቅ፣ አዝሎንጋስ እኔ እስከተመቸኝ ድረስ የፈለከውትን አረጋለሁ ገንዘብ አገኛለሁ ብሎ ማቴሪያሊስት መሆን፣ ገንዘብ ተኮር ብቻ ስኬትን ከገንዘብና ከገንዘብ ጋር ብቻ ሊንክ ያደረገ ትውልድ እየፈራ እየታየ እንዴት ዝም ይባላል? ለምን ዝም አላችሁ? ስኬት እኮ ማለት ሰው በመንፈሳዊ፣ በማህበራዊ፣ በስነ ልቦናዊ፣ በአካላዊ፣ በስሜት በእነዚህ ነገሮች ጤናማ የሆነ ሚዛን ይዞ መኖር ሲችል ነው። አንድ ሰው መኪና ኖረው ቤት ኖረው ሶሻል ላይፉ መንፈሳዊ ነገሩ ወይ በሆነ አስፔክት ሊምፕ ካረገ ምኑ ነው ስኬት? በቃ የራስን ተሰጥኦ ማውጣት ነው ያለው ምናምን ትላላችሁ እንዴ? ቃል በቃል ደድብ ሁን። ደድብ አናላይዝ አታድርግ። የምታረገው ነገር ምን አይነት ኮንሲኩዌንስ እንዳለው ሁለት ያታስብ እየተባልክ ቀጥታ ለሰው አእምሮ መጨነቅ እንደሌለበት ተግሳጽን መጥላትን ምክርን አለመስማትን ፕሮሞት እየተደረገ የትኛው ክርስትና አስተምሮ የትኛው እስልምና አስተምሮ ነው ይሄንን ሰፖርት ያደረገው? እንዴት ይጨበጨባልስ? ምን ሆናችሁ ነው ማለት እናት ነው እንትን ነው። ኦፍ ኮርስ ኢቭን ለውይይት የሚመጣ በዚህ ጉዳይ ላይ ለውይይት የሚመጣ ካለ እኮ ኢትስ ጉድ። እስኪ እናውራ። የተሻለ ሚዛን ማህይምነት ይሻላል፣ ለሰው አለመጨነቅ ጥሩ ነው፣
ስኬት ገንዘብ ብቻ ነው የሚል ይምጣና ከኔ ጋር እንሟገት። ከዛ ውጪ ግን እንዴት ነው አለመማርን አላዋቂነትን በዚህ መጠን ፕሮሞት ልታደርጉ የተዘጋጃችሁት? ትንሽ ሀፍረት የሚባል ነገር የለም ወይ? እኔ በጣም እናቴ ተናገረ። ሰግጥ ማለት የእብድ ውሻ ምልክት ነው። ሰግጥ ማለት ራሱ የእብድ ውሻ ምልክቱ ነው። በቃ የእብድ ውሻ ይዘዋል ማለት ውሻ ነክሷል ማለት ነው። ሰግጥ የሚለው ውስጥ ከተለ የእብድ ውሻ ተነካሽ ነው ወይስ ቫይረስ ተሸካሚ ነው የምትባለው? ቫይረስ ኬረር ነው ማለት ነው። ሰግጥ እኔ ሰግጥ የሚለውን ቋንቋ ልተረጉሙና ልታግባቡን የምትፈልጉ ሰዎች ማለት የፈለገው ይሄንን ነው ብላችሁ የምትሉ ሰዎች በጣም ታስቁኛላችሁ። ከሱ በፊት የደደባችሁት እናንተ ናችሁ። ልተረጉሙ የፈለጋችሁ ሰዎች ምንድን ነው የምትተረጉሙት? ተርጉሞ ነገሩን ደደብ ስትሆን ብቻ ነው የሚያልፍልህ። ይሉኝታ ቢስ ስትሆን ብቻ ነው የሚያልፍልህ። ስትሰግጥ ነው የሚያልፍ። ቃል እኮ ነው የነገረ አማርኛ እኮ ነው የነገረኝ። ልጅ እኮ ትግራይ ተወልዶ ትግራይ አድጎ ትግራይ ትምህርቱን ጨርሶ በትግርኛ አለም እኮ የነገረ ያለው በአማርኛ እኮ ነው የነገረ። መሰገጥ የሚሰራው መደደብ የሚሰራው ትግራይ ውስጥ ብቻ ነው። ለዚህ ነው የትግራይ ህዝብ ከጦርነት ሳይወጣ በድድብና ብቻ አሁንም ወደ ጦርነት ገባለሁ የሚለው። ለዚህ ነው ድድብና እና መሰገጥ ለትግራይ ይጠቅማል፣ ለአማራ ይጠቅማል፣ ለኦሮሞ አይጠቅምም፣ ለቤንሻንጉል አይጠቅምም። ከተጠቀሙበት እነሱ ይጠቀሙበት። ይህንን ነው። ይህን መተህ ልታግባባኝ ትሞክራለህ እንዴ? ለኔ ይህን መተህ ልታስረዳኝ ትሞክራለህ እንዴ? ለኔ እንዴ ልጆቻችን በአደባባይ ላይ ራቁታቸውን ብልት አሰርተው ወንዱ የሴት ቀሚስ አሰርቶ ሲጨፍር እያየ ይሄን ካልቸር ላይ ትገኛለህ እንዴ? ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ። እንዴት ነው ይሄንን ሙያ ብለህ ለኔ የምታስረዳኝ? እንዴት ነው ይሄ ማለት ይሄ ነው ትክክል ነው የምትለው? ይሄው እኮ በተግባር ትክክል ነው። ልጅ ብትሆንስ እህት ብትሆንስ ብልት አሰርታ በቀን ወጣ እንዲህ ብላ ስትልብህ ምን ይሰማሃል? ኢንቨስት አድርገህባታል እኮ። ያላሳደግካት እንኳን ከሆነች ያማሃል። እንኳን ያሳደግካት እንኳንስ አብራክ ወጣት ትቅርና መሀል አስፋልት አደባባይ ላይ እርቃኗን ወጣ ብልት ይዛ ብልት አሰርታ ወንዱ ፕሮፌሰር የሚሆን ልጅ ወጥቶ የሴት ቀሚስ ለብሶ ሰግጥ እያለ እንዲህ ሲልልህ ምን ብለህ ነው ከኔ ጋር ወጥተህ ይሄን ማለት ነው ብለህ ይሄን ትርጉም ለኔ የምትሰጠኝ ምንድን ነው የምልህ እኮ እኔ ግራ የገባኝ ይሄ ነው እኮ። እስኪ ይኸውና እህትን ሳላት እዚህ ውስጥ እስኪ ቆይ እህትን ሳላት እስኪ በዚህ ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ። እንግዲህ ይህንን አይተህ ከኔ ጋር መተህ የምታወራው ማነህ አንተ ነው የምልህ። ማነህ አንተ ልታስተርጉምልኝ የምትፈልገው? ይሄንን በአደባባይ እኮ ነው ወጥተው አዲስ አበባ ላይ ስራችን አሳክተናል። አዲስ አበባ ላይ ህዝቡን አሰግጠነዋል። አሁን የቀረን ክፍለ ሀገር ነው። የጎንደር ህዝብ መሰገጥ አለበት፣ የጅማ ህዝብ መሰገጥ አለበት፣ የአርባ ምንጭ መሰገጥ አለበት፣ የሐዋሳ ህዝብ መሰገጥ አለበት፣ ቤንሻንጉል መሰገጥ አለበት ብለው ቱር እንሰራለን ብለው አሉ መጡልና የሰግጥ ፕሮግራም
አምባሳደር መርጠው አምባሳደር የሰግጥ አምባሳደር ምን አልከኝ? ግብረ ሰዶማዊነትን ማስፋፋት ነው ዓላማው። በኔታ ምድር የደገፉ የነበረ ባጀት ያለው የመንግስትም ጠንካራ ግብረ ገብነት የሌለውን የሸለመ ሚዲያ እስከ ማስወገድ እርምጃ ካልወሰደ የሶዶምን ምንም 27 ዓመት ህወሓት አነድቦን አሰግጦ ሁሉን ነገር አበላሽቶ ነበረ። ከሰግጥ ፊት ለፊት እኮ ነው ሚዲያ ቀርቦ የሰግጥ ፕሬዚዳንት ተብሎ አምባሳደር ተብሎ እኛ የምናውቃቸው እነ ሰራዊት ፍቅሬ ሰራዊት ፍቅሬ እኮ ኤሎሄ ኤሎሄ ላማ ሰበቅታኒ ብለህ ገዳም ገብተህ በመጸለያ ሰዓት ላይ በዚህ ልጆች አሉ ብሔራዊ ወታደር ነበርክ አንተ። በውትድርና የታነጽ ሰው ነህ አንተ። ሌላው ቢቀር በለስ ቀንቶ ሀብታም ብትሆን ዛሬ የሰግጥ አምባሳደር ሆነ ስትመጣ ገንዘብ እንደዚህ ያሰክራል፣ ሀብት እንደዚህ ያሳብዳል። በይፋ መንግስት ባለበት ሀገር ባልፈረሰች ሀገር እኮ ውርደት ነው። ጓደኞቼን ወይም ፓርትነሮቼን በጣም ላመሰግን ወዳለሁ። ምንድነው ይሄ ፕሮጀክት? አፍሮሃ በኢትዮጵያ የነበራትን ተጽዕኖ ፈጣሪ እነዚህ ናቸው። እነዚያው ምን ይባላሉ? አሁን ዝም ብላችኋቸው እስኪ ምን ይባላሉ? እነዚህ ምኑን ነው ተጽዕኖ መፍጠር? የማደደብ ተጽዕኖ ፈጣሪ ይሁት ተመልከቱ። ጉዲው እስኪ ስለመጣችሁ በጣም ደስ ብሎኛል። በዚህ ልፋት በዚህ ውጣ ውረድ የነበሩትን ጓደኞቼን ወይም ፓርትነሮቼን በጣም ላመሰግን ወዳለሁ። ምንድነው ይሄ ፕሮጀክት? አፍሮሃ በኢትዮጵያ ምን ማለት ነው? አፋፍ ማለት ምንድነው? አፋፍ ማለት የአማራ ፓርቲ መሰላቸው? አማራ ነው እንደዚህ በዚህ ፋኖ ነው በዚህ የሚታወቅለት። ፋኖ በዚህ ስም ያወጣል፣ አፍባህር ይላል፣ አፍባህር ይላል። አሁን ደግሞ እናንተ አፍባህር ያለች ምንድን ነው? ተመሳሰለ ከአማራው እንትን ጋር ግራኩ ነው የሚገባል። ግግርሞኝ እኮ ገብርኤል አሁን እየሳኩ መጣሁኝ። በፊት በጣም እናድድ ነበር፣ ሰሞኑን በጣም ተናድጄ ነው። አሁን ግን ሳስበው እየሳኩ መጣሁ። አሰግጠውናል፣ ህዝቡን አሰግጠውታል። አልታወቃችሁም? ሰግጣችኋል። አሁን እቺ የበቃች ሴት ነች። የሚያምርባት ቤተክርስቲያን ሄዳ ነጠላዋን ለብሳ አስቀድሳ፣ ሙስሊሙን ፖሊስ ደግሞ ጁማ ሄዳ ሰላት አድርጋ ነው የሚያምርባት። በዚህ እድሜዋ አሁን እቺ ሰግጥ ብላ ወንድ ልጅ ሴት ልጅ ብልት አሰርታ ወንድ ልጅ የሴት ቀሚስ ለብሶ ሰግጥ ተብሎ ባለ ፕሮጀክት ላይ ልጅ የለሽም አንቺ አለ ልጅ አልወልሽ እህት የለሽም ሌላ ልጅ እንኳን ላይኖር ይችላል፣ ችግር የለውም። ብዙዎቹ በዚህ ላይ ተጠቂ የሆኑት እነማን ናቸው ለማቃችሁ ነው። ምን ይሁን ብለሽ ነው አንቺ ሰግጥ ብለሽ አሁን ሁሉ ህዝብ ወስጄ በመላው አዲስ አበባ ክፍለ ሀገር ሄጄ ህዝቡን አሰግጣለሁ ብለሽ የተነሳሽውና አፍባህ ነው ምንድን ጻፈው? ምንድን ፓርቲ ስሙ? እዚህ እንደገና ጻፊ ምንድን ስሙ የሚለው ምንድን ነው? አፍባህ ነው ያለው። ስለመጣችሁ በጣም ደስ ብሎኛል። በዚህ ልፋት በዚህ ውጣ ውረድ የነበሩትን ጓደኞቼን ወይም ፓርትነሮቼን በጣም ላመሰግን ወዳለሁ። ምንድነው ይሄ ፕሮጀክት? አፍሮሃ በኢትዮጵያ አፍባህ ምንድን ነው? አፍባህ ምንድነው? የአማራው የእነ ሀብታሙ ፓርቲ ምንድን የእነ እስክንድር አፍባህ ነው። ስሙ አንድ ነው እንዴ? የነገር ካናዳ ዜግነት ያለው ሽልማት ካናዳ ዜግነት አልወሰድም። እሱ ድማ ማጨበሪያ ነው። ምንድነው አፍባህ ማለት ምንድን ነው? መንግስት ላይ ይገባል። እነዚህ አፍባህ ነው ያሉት። አፍባህ ምንድን ነው? አፍባህ የእስክንድር ፓርቲ ነው እንዴ? አፍባህ አለች እኮ አንድ ፓርቲ ስሙ የዘመነ ካሴ ነው ማለት ነው። ፋኖች ናችሁ እንዴ እናንተ? ጀዊሳ ናችሁ? አፍባህ አለች። ምንድን ሲቆይ አፍራ ምንድን ያልሽው? አፍባህ ያው ይመሳሰላል ከፋኖ ፓርቲ ጋር ስም ጋር አንድ አይነት ነገር እኮ ስማቸው። ያኛውም አፍባህ ነው የሚባል የኛው አፍባህ አንድ ነው። አንድ ፊደል የለው። እሺ ቆይ የምናውቃል መርሻል ጉድ እኮ አሰገጡን እኮ ምንድን ያልሽው? ተናገሪ በደምብ ጮክ በይና አውሪ።
ጓደኞቼን ወይም ፓርትነሮቼን በጣም ላመሰግን እወዳለሁ። ምንድን ነው ይሄ ፕሮጀክት? እኔ ሁሉ ጋዜጠኛ ሄደ ይሄ ሁሉ ካሜራ በመርጥ ስቱዲዮ ውስጥ አሳዝንኝ። እኔ ኃይለኛ ብር ነው አሉ ያላችሁ፣ ኃይለኛ ብር፣ የታተመ ብር። እኔ ብሩ ራሱ ቢጣራ ደስ ይለኛል። እነሱ ገንዘብ ከየት እንዳመጣ ገንዘብ ሁሉ አይታወቅም አሉ። በሻንጣ ነው አሉ የሚሰጡ ብር ራሱ አዳዲስ ብር ሰው እንኳን አልነካውም አሉ። ብሩ ሲሰጥ ራሱ ገብተህ እንዲህ አሉ ታሸገን የሚሰጣሉ። እንደዚህ ነው የምትወጣው አሉ። ብሩ ራሱ ታትሞ ነው ከባንክ የወጣ ብር ነው። እሱም አልገባኝም። አንዱ እንደዛ አለኝ ትላንት ደውሎ ሰው እጅ ያልገባ ገንዘብ ነው የሚሰጣል። አንዳንዱ ደግሞ ታትሞ የገባ ገንዘብ አለ አለ። እንደገና ደግሞ በ4 ዓመት ብልግና ጀመርኩ ያለው በ4 ዓመት ብልግና ጀመርኩ አለ። ከትምህርት ቤት ከ40 ተማሪ 39 ያወጣ ነበር አለ። የ66 አባል ነኝ አለ። ራሱ ወጡ ያው ተልቋል ሚዲያ ላይ ታታጂ የሚባለው ሰብስብ እያሰሩ 66 እንደሆነ ነብይ ምሽማሽ እና በጣም የሚገርመው አዳዲስ ብር ነው የሚወጣው። አሁን ሰራዊት ፍቅር ያለ ብር አይበቃ አዲስ ተሰጠ፣ አሮጌ ብር ተሰጠ። ያለን መች በላውና ነው እንዲህ አይነት ዝቅጣትና ውደት ውስጥ የገባው። ይተወጋዩ ነው ወግቻለሁ። ቆይ ሂጂ። ይህ ሁሉ ጋዜጠኛ ደስ አይሉ ልክ እንደ እንትን ቀረጻ አይመስልም። አሁን ተመልከቱት። ስለሰግጥ ለድድብና ይህ ሁሉ ጋዜጠኛ ተመልከቱ። ጓደኞቼን ወይም ፓርትነሮቼን በጣም ላመሰግን እወዳለሁ። ምንድን ነው ይሄ ፕሮጀክት? አፍሮሃ በኢትዮጵያ የነበራትን ተጽዕኖ ፈጣሪነት አሁንም ያላትን ተጽዕኖ ፈጣሪነት በማስቀጠል በመደጋገፍ አብረን እንዴት መሄድ እንችላለን? ወጣቶቻችን ይሄ ልጅ አያችሁት? ይሄ ልጅ አሁን ይሄ ልጅ አብረን እንዴት መሄድ እንችላለን? አያችሁት? ሹሩባ ተሰርቶ የሴት ልብስ ለብሶ ነው የመጣው፣ ቦርሳ ይዞ ምናምን። ወጣቶቻችን እንዴት እንጠቀማለን? ኢትዮጵያን በቢዝነስ ይሁን ባሉት ነገሮች አሁን አብርሃም በገለጻቸው ነገሮች ባላት ከፍታ እኛም የራሳችን ድርሻ ለመወጣት ይህንን ካምፓኒ አቋቁመናል። ላቋቋምነው ድርጅት ደግሞ ፕሬዚዳንት አምባሳደሩ ዘንድሮ የመንግስት መጨረሻ ነው ማየት እንፈልገው። ወይ ዘመነን ያፈራ ጫካ፣ መሪ ወዳጁን ያፈራ ጫካ፣ ጃልማሮን ያፈራ ጫካ፣ ኮርዳይትን ያፈራኛል ጫካ ገባለሁ። እንግዲህ የመንግስትን መጨረሻ ማየት ፈልጋለሁ። አለበለዚያ እንደ ዘመነ ካሴ ጫካ ገባለሁ፣ እንደ መሪ ወዳጁ ጫካ ገባለሁ። እንዲህ አይነት አውሬማ ማየት አልፈልግም እኔ በሀገሬ ላይ። ለዚህ እኮ አይደለም የደከምኩት፣ ለዚህ አይደለም እኮ የታገልኩት። እንዴ አይኔ እያየ አገር ላይ እንደዚህ ሲላቀጥ አላይም፣ በታምርም አላየው። እንዲህ ዲፕሎማ አምባሳደር ናቸው እሳቸው። እኛም የራሳችን ድርሻ ለመወጣት ይህንን ካምፓኒ አቋቁመናል። ላቋቋምነው ድርጅት ደግሞ አዶናይን እንደ ብራንድ አምባሳደር እና እንደ ፓርትነራችን ተጨማሪ የቲሙ ፓርትነር ሆኖ እንዲቀጥል መርጠነዋል። ይህንን ሳሳውቅ ደግሞ በጣም ደስታ ይሰማኛል። ማንሽ አንቺ ምንድነሽና ነው? ምን ታሪክ አለሽ? በምን ሙያ ላይ ነበርሽ? ኬት ነው የመጣሽው? ማን የከፈለሽ? ማን ነው ይሄን ነገር ስታብሊሽ እንድታደርግ ያደረገሽ? ከጀርባሽ ያለው ዓላማ ምንድን ነው? ምንድን ነው እቅድሽ? እኔ ፐርሰናሊ አግኝቼሽ ኢንተርቪው ማድረግ ፈልጋለሁ። አንቺ ጋር ተልኮሽን ነው ማወቅ ፈልገው። ኦፍ ኮርስ መንግስት እያጣራ ነው ያለው። ከእናንተ ጀርባ ያለው ዓላማ ምንድን ነው? ይሄ መታወቅ አለበት። ይሄ መንግስት እነዚህ ሰዎች በሸኔ ሞክረዋል፣ አልሳካላቸውም። በፋኖ ሞክረዋል፣ አልሳካላቸውም። በጦርነት በጥቅምት 24 የትግራይ ህዝብ አስጨፍጭፎ ሞክረዋል፣ አልተሳካላቸው። በህዳሴ ግድብ ሞክረዋል፣ ከግብፅ ጋር አልተሳካላቸው። በአሰብ ወደባችን ጥያቄ ጉዳይ ላይ መጥተው አልተሳካላቸው። ህዝባዊ ቢተኝነት ስር ነቀል ለውጥ ብለው ሪቮሉሽን በ45 ቀን መንግስት እንገለብጣለን ብለው መጥተዋል፣ አልተሳካላቸው። የሽግግር አብዮት የድልድይ አብዮት ብለው መጥተዋል፣ አልተሳካላቸው።
አሁን ወጣቱን ለሪቮሉሽን ማስነሳት ነው። ወጣቱን መንገድ ላይ መማገድ ነው። መንግስት ዝም አይልም። በዚህ ጉዳይ ላይ አንድ ነገር ሆኖ ተቃውሞ ሰልፍ ወይ ጮህ ድምፅ ብታሰማ በግንባር ነው የሚቀጋብ። በግንባር ነው የሚል ያኔ ዓለም ህዝብ መንግስት ወጣቱን ጨፈጨፈ ብለህ ልትጮህ አይሆንም። ሀገር መዳን ስላለበት ዋጋ ትከፍላለህ ነው የሚልህ መንግስት። እኔ ስላልገባኝ ነው። አሁን ከንዴት ወጥቻለሁ። በዚህ አጋጣሚ ላይ ከንዴት ከብስጭት ወጥቻለሁ። ያው ጀስት ከራሴን ኩልዳውን አድርጌ አረጋግቼ የጥሞና ጊዜ ሰጥቼ እየተካተልኩት ጉዳይ ነው ያለው። ጦርነቱ ከመንግስትም በኩል ጥሩ ነገር ስለሰማሁ ዳዊት ግድ የለም እያጣራን ያለ ነው። ጭራውን ለመያዝ እየታገልን ያለ ወገቡን ብንይዘው ዋጋ የለውም። አግኝተናል፣ ፍንጭ አግኝተናል፣ የገንዘቡንም ሶርስ አግኝተናል፣ የተሰራ ያለው ገብቶናል፣ ከስራው ጀርባ ያለውን አግኝተናል። ራስን ተቆጣጠር ችግር የለም ስላለኝ ተረጋጋሁኝ እንጂ ብታምኑ ባታምኑ በየቦታው ህዝቡ ተነስቷል። ደስ በሚል ሁኔታ ተነስቷል። ሙስሊሙ ተነስቷል እንደ ጉድ። ከእምነታችን ከባህላችን ውጭ ነው ብሎ ሙስሊም ተነስቷል። ኦርቶዶክሱ ተነስቷል ተደፈርን ብሎ። አክሱም ላይ መቀደስ ላይ እነ ሰረቀ ብርሃን ቅዳሴ ሲያደርጉለት ምን ማለት ነው ይሄ? እንዲህ ምን ማለት ነው ይሄ? ኦርቶዶክስ ከጫፍ ጫፍ ከትግራይ ኦርቶዶክስ ውጭ በመላ ኦርቶዶክስ ውስጥ ተናክቷል። ሲኖዶሱ ተወያይቶበታል። በመከላከያ ሰምታችኋል። ከአየር ኃይል አይደለም፣ ከመከላከያ አይደለም፣ ከፖሊስ አይደለም፣ በመላው የመከላከያ ሰራዊት ውስጣቸው ተቃጥሏል። በመንግስት ተቋማት ውስጥ አባላቸው ካልሆኑ በስተቀር በሙሉ የመንግስት አባላቶች ጥርስ ነክሰዋል። ኢትዮጵያዊ የሆነ በሙሉ በዚህ ጉዳይ ላይ ገትሮ ተነስቷል ያለው ሚዲያ ላይ ያሰማችሁ ነው ያሉት። በደንብ ነው የተነሳው ህዝቡ። እንደ ጉድ አንገት ያስደፏቸው ነው ያሉት። ቱር የተባለው ራሱ በጣም በኢንቨስቲጌሽን ደረጃ ነው ያለው ቱር። እኔ አሁን ጎበዝ መሲ የሚያሳድጋቸው ህፃናት አሉ ይባላል። ይሄ ነው ፌሽሙ ያለው። የነዛ ህፃናቶች ታንጾ የመውጣት ጉዳይ አጠያቂ ነው። እኔ አስታውሳለሁኝ ሰዶማዊነት ወደዚህ ሲጀምር ፊት ለፊት ስለማወራ ነው። የሚቀየም ካለ ሊቀየም ይችላል። ዲያስፖራ ነው ወደዚህ ይመጣው። ዲያስፖራ እዚህ ይመጣና ከውጭ ድሮ ታስታውሱ ከሆነ ፍሎሃ አካባቢ ላይ ጥቁር አንበሳ ጀርባ በፌስታል ቤቶች ፍሎሃ መኪና በላስቲክ ቤቶች አሉ። ወጣቶች አሉ፣ ልጆቻቸው እናቶቻቸው ለምን ይሏቸዋል። አንድ ዲያስፖራ ከዛ ይመጣና ይወስድና ላባጆ እዛው ያስገቧቸዋል። ላባጆ ያስገቧቸዋል፣ ያሳጥቧቸዋል። ከዛ እዛው ጋር ልብስ ያለብሷቸዋል፣ ቆንጆ ያዘንጧቸዋል፣ ሽቶ ምናምን ይቀቡላቸውና ህፃናቶቹን ወስደው ያው ሰዶማ ያደርጓቸዋል። ዲያስፖራ ከውጭ መጡ። ይሄ በጥናት ነው ራሱ በመረጃም ቀርቧል መንግስት። አሁን ብዙ የሰዶማዊ ጉዳይ በጣም የተወራው ከመቼ በኋላ ነው? ህወሓት ስልጣን ላይ ከመጣ በኋላ ነው። ትልቁ ስራው ሰዶማዊ ማስፋፋት ነበር። በደንብ ሰርቶበታል። በደንብ ውጤታማ ሆኗል። ያ ስኬት አሁንም ድረስ ይሏል። መቆሚያ ቤት ነው እስኪባል ድረስ አይታችኋል። በሚዲያ ላይ እየወጡ ነው፣ በይፋ እኮ እየወጡ ነው ያሉት። አሁን ምንም ችግር የለባቸውም። አሁን ኦፊሻል እስከመሆን ድረስ እየደረሰ ነው ያለው። ያ ደግሞ ተቋም ማለት በውጭ ሀገርም ከፍተኛ ባጀት ያላቸው ናቸው። በጣም ከፍተኛ ብር ያላቸው ናቸው። እነሱ ይታወቃል። አሁን እነዚህ ህፃናቶች ራሱ ቢያሳድጋቸው ልጆች በምንድን ነው እርግጠኛ የምንሆነው ጤነኛ ዜጋ ሆኖ ለማደጋቸው ነው? ጥያቄ እኮ ነው የሚጠይቀው። ምንድን ነው ዋስትናችን? መደበቂያ ያላቸው መደበቂያ ምንድን ነው? ለጋስነት ደግሞ እንደ ቁርአኑም እንደ መጽሐፍ ቅዱስም አለ። የእነሱ ለጋስነት ታይታ ነው። ይህን ሲያደርጉ መጠቀቅ አለባቸው። በይፋ ይወጡና ለሰው 10,000 ይሰጣሉ፣ 5,000 ይሰጣሉ። ቪዲዮ ነው ዋናው ትልቁ ነገር፣ ቪዲዮ ነው። ደግ ነው፣ ምስኪን ነው፣ ጥሩ ነው የሚባለው ጨዋታው እሱ ላይ ያለው
እና ቪዲዮ ያነሳሉ ምን ይላሉ ልብስ ያለብሰዋል ብር ይሰጡሃል ምናምን እንደዚህ ቤተክርስቲያን እንዲሰጡ መስጊድ ደዳሰ ያቺ መሸፈኛ ነች ከቨራፕ ትባላለች እቺ ዋው እኮ ነው እንትና እኮ አስሽው ሰጠ ለእንትና እኮ በቶሽው ሰጠ ለእንትና እኮ ልብስ ገዛለት እቺ ዋናው መቆመሪያ ነች የዛ ሰውዬ ገጸ ባህሪውን መሸፈኛዋ ቁልፍ እሷ ነች በዛች ነው መደበቁት ያቺ ነች ትልቋ ሚስጥር እዛች ላይ ነው የምትቆለፈው ማንንም ሰው መጽሐፍ ቅዱስም ቁርአንም ትላንት አስተምራቸዋለሁ ቀኝ እጅ የሚሰጥህን ግራ እጅ እንዳያቅ ነው የሚለው ቪዲዮ ከቆርጥ ፓብሊክ ባረኳል እንዴ ቀኝ እጅ ለሚሰጠው ግራ እጅ እንዳያቅ ነው የሚለው ቁርአኑ መጽሐፍ ቅዱስ ነው የሚያዝ ቪዲዮ የተነሳ ችግረኛ ረድተ ፓብሊክ ዩቲዩብ ላይ ለቀ ከጀርባ ያቀርኩ ቅዳለ ወንጀል አለ የዛ ወንጀል መሸፈኛ ነው ነጋን ነገር ቢመጣ እንዴ እንደዚህ ያለ ብለን እንትና እኮ እንደዚህ ተርጎ ነበር እንድትባል ይሰራው ስራ ነው ይሄ የታወቀ ነገር ምንም ግልጽ ነገር ነው ብዙ አይተናል የዚህ አይነት ልምዶችን ብዙ ስላለን ይማወራል ይሄ ጉዳይ እኮ በየእስር ቤቱ ወያኔ ስንቱን አበላሽቷል ከዛ የቀጠለው ትውልድ ማማ እና አሁን ነው ይዘሩ ሀብታሙ ናቸው እንዴ እና አንዳርጋቸው ጽጌ እኮ እንደሱ የተሰለቡ ናቸው እኮ እና አንዳርጋቸው እስር ቤቱ ተለጥጦ ይወጣ እኮ ነው ያ ቪዲዮ ስላላቸው እኮ ነው ህወሓት የሚያስፈራራ ያን ቪዲዮ አለው አንድ ነገር ከመስመሩ ከወጣ ይለቅብሃል ይላል ስለዚህ ዝም ልክ እንደ ሻቢያ እንደዚህ ነው የሚያደርጋቸው ሻቢያ ዶክመንታቸውን ይይዝና ይለቀዋል አንድ ነገር ካለ ፓብሊክ ያወጣበታል ይሄ በጣም የተበላ ቁብ እኮ ነው ይሄ ስለዚህ በዚህ ጉዳይ ላይ መንግስት ልጆቻችን አይናችን እየጠፋ እያየ ሲጠፉ እህቶቻችን አይናችን እየጠፋ መሀል አስፋልት ላይ እርቃኗን ሰግጥ እያለ ስትጨፍ እያየ የሚያድንቅ ትውልድ የዛ አባል ለመሆኑ ምንም ጥርጥር የለኝም አዎ የሚያሳድጋቸው ህጻናት እንዴት ወሰደ ታዲያ ከየት መጣ ነገርኩ እኮ ድሮ ከሳር ቤት ነው ከላስቲክ ቤት ነበር የምትወስደው ከጥቁር አንበሳ ከምናምን ነበር እዛ ነው አሁን በይፋ ነው የሚሰጠው እዚህ ነው ብዙ ሚስጥር አለ አሁን በፓብሊክ የማይነገሩ ብዙ ለዚህ የሚወንድ ልጅ ይባላል እንዴ በጣም እኔ እኮ እጄ ላይ እኮ ስማ ስሜ ሲጠራ እኮ መዝገበ ቃላት ነው የሚባለው አሁን ስሜ ነው መዝገበ ቃላት የሚሉት የጠፋው መዝገበ ቃላት ነው የሚባለው ሚዲያውን ፖለቲካውን እጄ ላይ ጥባጥቤ ነው ጂኦፖለቲክስ ባለቤቱ ነኝ እያንዳንዷን ሴራና ፖለቲካ ቋሉ በምንም ተአምር በጋ አምላክ እነዚህ ሰዎች በየክፍለ ሀገሩ እየዞሩ ደደብ ሰግጥ እያሉ ከክፍለ ሀገር መስተዳድሮች አሁን ነው የሚወስኑት እንግዲህ ሲገቡ ካየ ቀጥቅጠ ማባረር ያለብህ የትም ክፍለ ሀገር ቀጥቅጠ ዜጋና ትውልድህ ባህል ሀገርህ እንደሚበላሽ አውቀ ሲገቡ ጠብቀ ቀጥቅጠ አባራቸው ይሄን ካላረክ የክልል መስተዳድር አለ ክልልን ማጠብቅ መስተዳድር ክልልን ማታስተዳድር መስተዳድር ነግሯል ጠቅላይ ሚኒስትሩም እኮ በክልል ላይ ያለውን ጦርነት ማታረጋ አንተ የክልል መስተዳድር አለ ነግሯል ጠቅላይ ሚኒስትሩ እንዲህ አይነት ወሮበላዎች ክልል ሲገባ ጠብቀ መልስ ካልሰጣቸው አንተ ራስህ የዛ አባል ነህ ማለት ነው የሰግጥና የደድብ አባል ነህ ማለት ነው ይሄ እኮ ፊት ለፊት እኮ ጠቅላይ ሚኒስትሩ ነግሯል እኮ ምን ይብቻ ለምነግርህ እኮ ይሄ ከራሴ ፓርቲ አመራሮች ጋር እና በጣም ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል ከንቲባ አስተዳዳሪ በጣም ብዙ የታሰረ ያለው ይቀጥላል አሁን በዚህ ጉዳይ ላይ እርምጃ ወስዷል መንግስት ክልልን ማታስተዳድር ከሆነ የክልል ህዝብን ክብርና ሰላም ማጠብቅ ከሆነ በክልል ሰላም ማታመጣ ከሆነ ተላጭታ ትገባለህ ከስራ ትባረራለህ ነበረ ነው የምትባለው እንዲህ አይነት መስተዳድር ነበረ ተላጭቶ ገባ ነው የምትባለው ይሄ ነው የሚለው ጠቅላይ ሚኒስትሩ ስንቱ እንደታሰረ እናውቃለን እኛ ፓብሊክ ስለማናወራ ነው እንጂ ላጭቶ ነው ያስገባቸው ጠቅላይ ሚኒስትሩ እንዲህ የለፋ ያለውን ልፋት ለማበላሸትና ድካሙን ከንቱ ለማድረግ ዛሬ ወጣቱ ትውልድ ላይ ነው የሚሰራው ሳይንቲስት መሆን አለበት ስፔስ ተመራማሪ መሆን አለበት
ጠረፍ መውጣት አለበት ብሎ ስንት ቢሊዮን ብር ኢንቨስት አድርጎ ልጆቹን እየቀረጸ ባለበት ሰዓት ላይ ልጆችና ትውልድን ላጥፋ ብለህ የምትተባበር ካለ አንተ ገዳይ ነህ፣ የግብፅ ቅጥረኛ ነህ፣ ተላላኪ ነህ። አንተ እየነገርኩህ እኮ ነው ያሉት ጉዳይ ጌታው እንዴ እየነገረህ እኮ ነው እሱ ራሱ ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። በቃ ይኸው ነው። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም እና እኛ ላይ ብቻ ነው ወይ እስሩ እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ነው ኢትዮጵያን የሚያድነው እንጂ የእኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ የሆነ የማይጠየቅ ታዲያ ማን ይጠየቅ? ማንም ቢሆን በዚህ ጉዳይ ላይ እጁ ያለበት ሚኒስትር ሁን፣ ኮሚሽነር ሁን፣ ጀነራል ሁን፣ ማርሻል ሁን፣ ዶክተር ሁን፣ ፕሮፌሰር ተላጭ ትገባለህ። የሀገር ጉዳይ ነው፣ የሁሉና ጉዳይ ነው፣ የትውልድ ጉዳይ ነው፣ የልጆቻችን ጉዳይ ነው። ኢንቨስት ያረኳባት ልጄን ልታጠፋ መጥተህ አልተውም አልለቅህም። ዜጋ ትውልድ ሲጠፋ አይን እያየ አልለቅህም። ሆዳደር ገንዘብ የገዛ የታተመ ብር እየተሰጠ አልለቅህም። ያቋሜ ነው። አዳምጥ በደንብ። ልክና ጥግን እየነገረን ያለው ጠቅላይ ሚኒስትሩ ተላይተህ ትገባለህ። ስትወርድ ግን ይከብዳል። መሰላሉ ይርቅብሃል። እንደወጣው አይሆንብህም ስትወርድ። ብለው የሆነ ፑፔት አስቀምጦ ፍላጎቶቻቸውን ማሳካት ማን ያደራጀዋል ማን ያዋጋዋል ኢሹ ሊሆን ይችላል። ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። ዋናው ትልቁ ነገር በዚህምና ህወሓት በሶዶማውያምና በሰግጥምና በደድብምና በየትኛውም ፖለቲካ ስርስር ግባና ስልጣን ላይ ግን አትወጣም። አሰግጭም ነገር ስልጣን ላይ በተውምር አትወጣም። አልፈነዋል እኮ ሰራዊት ታርዶብናል እኮ ተኛበት። የጥቅምት 24 የትላንትና ታሪክ እኮ ነው የምናወራው። ዛሬ የጦርነቱን ማሸነፍ እንደማትችል ሳታቅ እንዲህ አይነት ፕሮጀክት ቀርጸ ላክብን እዚህ ጋር። ለምንድን ነው ሁልጊዜ ኢትዮጵያ ውስጥ ፈተና ሲመጣ ከኤርትራና ከትግራይ ብቻ የሚመጣብን? ለምንድን ነው የዚህ ፕሮጀክት ሁሌ ተቀርጾ ሲሰጥ ለትግራይ ለአድዋ ልጆች ተመርጦ የሚሰጠው? ለምንድን ነው እንዲህ አይነት ሴራዎች? ብዙ ጊዜ አስተውላችሁ አስተውሉና ይሁት የዚህ አይነት ድራማ የሚሰጠው ሁልጊዜ ለእነሱ ነው የሚሰጣቸው። እስከ መቼ ነው ዝም የምንለው? አርቲስት እንደነገርኳችሁ ነው። በማንኛውም ነገር ትገዛዋለህ። ስጋ እያሳየው ብቻ ማስተዳደር ትችላለህ። አርቲስት እኔ ስለነሱ ችግር የለብኝም። ድሮ ሰርቼ ስለጨረስኩት ብር ከሰጣቸው ሌዶን ኬር ባህል አያውቁም፣ ሃይማኖት አያውቁም፣ ካልቸር የላቸውም፣ የላቸውም። እንደፈለግ ትገዛቸዋለህ። ጥባ ጥቤ አድርገህ ነው የምትገዛቸው። የነሱ ችግር የለብኝም። እኔ ማህበረሰቡ ይነዳላው መንጋ ነው፣ እንደ ቦይ ውሃ ነው። በቀደርክለት ነው የሚሄደው። ግን ደስ የሚላችሁ የዛኔ ያክል ደግሞ ኢትዮጵያ የበሰሉ ሰዎችን አፍርታለች፣ የበሰሉ ልጆችን አፍርታለች፣ አስተዋይ ልጆችን ቀርጻለች። በዚች በ7 ዓመት ትንታግ የሆኑ ልጆች ተፈርተዋል። መማር መመራመር ሀገር እንደሚያሳድግ ያወቁ ልጆችን አፍርተናል። ጠበብት ሳይንቲስቶችን አፍርተናል። ቴንክ ዩ ጎበዝ። ህግ ስራ ላይ ካልዋለ ሀገር የለንም ማለት ነው። ህግ ምን ይላል? እንጠብቃለን። አሁን የምንጠብቀው ከስሩ እንዲነገረን ነው።
ከየት የተነሳው የድድብና የስግጥና ፖለቲካ ከየት ተነሳ? የት ጋር ደረሰ? የት ጋር አረፈ? አሁን የት ጋር ነው ያለው? ነገስ የት ነው መሄድ የፈለገው የሚለው ነገር መጠራት አለበት። ጠብቁት። አሁን እንጠብቃለን መልስ። እናሳውቃችሁ ተብለን እንጠብቃለን መልስ። ይሄ አደጋ ነው ያለው። ጠቅላዩ የሚናገረውን አዳምጥ። ህወሓት በተአምር በዚህም ይሁን በሰግጥምና በድድብምና በምንምና ሻዕቢያና ህወሓት ዳግም እድሜያችሁ በጣም አጭር ነች። የሻዕቢያም የህወሓት በጣም ያጠረች እድሜ ያላችሁ እንድታውቁ። ይሄን የሚነግረው አታስቡ። ህወሓት ይላል ጠቅላይ ሚኒስትሩ። ማን ያደራጀዋል፣ ማን ያዋጋዋል ኢሹ ሊሆን ይችላል። ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። ይሄን ደግሞ እነሱም ያውቃሉ። እነሱ የሚፈልጉት እንደዚህ ያሸብረው እኛ ተሸብረን ምናምን እዚህ ያለው ኃይል ጠፍቶላቸው መንግስት የለም ብለው የሆነ ፑፔት አስቀምጠው ፍላጎቶቻቸውን ማሳካትና እረፍ አታሸንፈኝም ብዬ ነበር አይደለም። እኛን አትችሉንም እኮ እኛ ምን ይቻላል ማረፋችሁን ዘግታ ተቀመጡ ለማለት ነው። ይሄ ደግሞ አይቻልም። ይሄ የሚቻለው በእኛ መቃብር ላይ ነው። አይቻልም። ይሄ እንደማይቻል አታካሽ ስራዎች ይጠይቃል። አድካሚ ስራዎች ይጠይቃል። በጣም ብዙ መልፋት አለብን። አርሚ ማጠናከር አለብን። እሱን አድርገን ጠላታችን አሸንፈን ኢትዮጵያ እናስቀጥላለን። በማሸነፉ ጉዳይ ምንም ብዙ ስጋት የለም። ትናንትና አንድ ድብቅ ስብሰባ ነበር አሜሪካ ነገር እና እዛ ስብሰባ ላይ ለመግባት ሞክሬ ነበር። ኔትወርክ ቢያጨናንቀኝም አንዳንድ መረጃዎችን ሰብስቤያለሁ። የሚገርማቸው የሰበሰብኩት መረጃ በጣም ያስቃቸዋል። አዲስ አበባን ኦልሞስት እንጠናታል ይላል አንዱ። እንጠናታል አዲስ አበባ ይላል። ሌላው ይላል ታዋቂ ሰዎች ኦሮሚያ ላይ መሞት አለባቸው ይላል። ሌላው ሚልኬሳም አለ እዛ ስብሰባ ላይ፣ እስቄል ገቢሳም አለ እዛ ስብሰባ ላይ። ገብቻለሁ እዛ ውስጥ። አያውቁኝም። እኔ ስገባ እኮ አያውቁም በምን እንደምገባ። የአማራው ጽንፈኛ ባሰግድ ምክንያት አብደዋል። በቃ ከዚህ በኋላ የአማራ የፋኖ ትግል አብቅቶለታል። ስለዚህ የበረሃውን ትግል ትተን የከተማውን ትግል ነው መቀጠል ያለብን። አሁን ጥሩ እየሄድን ያለው ይላል። አሰግድ ገባ ማለት የጀዊሳው ስትራክቸር አለቀ። አዎ ያልቃል። አይታል አሰግድ መስተዳድሩ እንዴት የተቀበለው ማስረሻ ሰጠ። አይታል እንዴት የተቀበለው። ይሄ ነው ፖለቲካ ሲገባ አንድ ቦታ ላይ ትቆማለህ፣ ፍሬን ትይዛለህ። እሱን ያሳበዳቸው ትናንትና አስቸኳይ ስብሰባ የተሰበሰቡት ኢንተርኔት ላይ አልወጡም። በዝግ ነው በዙም ነው ስብሰባ ያለው የሚሰበሰቡት። ምክንያቱም ከዚህ በኋላ ብዙ መረጃዎች ይወጣሉ። መሳሪያ ከየት ነው የሚያገኙት? ዓላማቸው ምንድን ነው? ከጀርባቸው ማን ያለው? ማንም ያደራጃቸው የሚለው ነገር ይወጣል። አሁን ስትራክቸሩ ሙሉ የሚመጣው የፋኖ ስትራክቸር ሙሉ በሙሉ ልክ እንደ ቻይና ነው የሚመጣው። ያውቀዋል። አንድ በአንድ ነው ዝርዝሩ የሚመጣው። እሱን ተከትለው ማአት ሰዎች ትናንትና ከመቶ ምናምን ሰዎች በላይ ገቡ። ማስረሻ ዘይ ተከትለው እሱም ሲገባ ተከተሉኝ ብሏቸው ነው የገባው። አበዱ። የሚገርማችሁ ነገር ዋናው ያበደው ሻዕቢያ ነው። ኤርትራውያን አበዱ። በቃ ምንም ተስፋ የለም ማለት። አሁን የሚመጣው የኤርትራ ስትራቴጂ ነው የሚመጣው። የሻዕቢያ ስራና ሴራ ነው አሁን የሚገለጠው። አሁን ተንትኖ ነው የሚያወጣው። አሁንም እየሰሩበት ነው ያሉት። አማራ ክልል መስተዳድሮቹ እየሰሩበት ነው ያሉት። ይሰራበት ነው ያለው። ተባላችሁ ንግማታም ጠብጣሪ እነግራችኋለሁ። ኃይለኛ አቀባበል ሊደረግለት አይታችኋል። አሁን አረጋና ማስረሻ ሰጤ ይገናኛል። ለማን ነው? ተቃቅፎ ነው የተሳሳሙት። ተላቅሰው መስሎን ነበረ። የአማራ ህዝብ እንዳይማር አድርገነው ነበረ። ገበሬው እንዳያርስ አድርገነው ነበረ። ክፍተት ነበረ። ከዚህ በኋላ አማራውን እንክሳለን እያሉ ነው የወጡት። ትናንትና ከነድሽቃ ከከባድ መሳሪያ ጭምር ነው የገቡት። ማታ ሌሊቱ ሙሉ ሲገቡ ነው ያደሩት። እየታኮሱ ይገባሉ። ከጎንደር እየተታኮሱ ከጎንደር እንኩሮ ሚዲያ ራሱ ተስፋ ቆርጦ የአማራው ልዩ ድል ምንድነው? ልዩ ድል ብስታ አንድ ሆኑ ይላል። ተጣመሩ ይላል። ተጣመሩማ ሰለቸንኛ። አማራ ስለዚህ ተጣመራላችሁ እኮ ተጣመረ። የጎንደር ኃይል አንድ ሆኑ፣ የጎጃም ኃይሎች ተሰባሰቡ፣ የወሎ ኃይሎች አንድ ሆኑ። ይሄ ሰለቸው። አማራ መስማት አይፈልግም። ወፍ የለም። ማስረሻ ሰጤ
ጠቅላላ ፋይሉን ያወጣዋል። ጠቅላላችሁን ያውቃችኋል። የፋኖ እኮ አመራር የበላዩ እሱ ነው። ከሱ በቀጥሎ እኮ ነው ዘመነ ካሴ ያለው። ዋናውን ከያዝከው ከዛ በኋላ ያለው ነገር ተራ ነው። ትሰሙታላችሁ። ሁሉ ነገር ትሰሙታላችሁ። የተደገሰብን ምን እንደነበረ፣ ምን ታስቦብን እንደነበረ፣ ምን ታቅዶብን እንደነበረ፣ ኢትዮጵያ እንዴት ልትፈርስ እንደነበረ፣ በምን እንደሆነ ከግብፅ ጨምሮ ኤርትራን ረግጦ ህወሓትን ረግጦ አማራ ክልል የገባውን ፖለቲካ በሙሉ ሰሙታላችሁ። የደረሰ መረጃ አለ፣ ግን አላወራውም። መጀመሪያ እነሱ ቅደሙ ብዬ ነው ሴሉ የተሰበረው። ስለዚህ ነው አሁን አብደዋል። በተለይ ጀዋር ቀውሷል። ጀዋር የኦሮሞ ወጣት ተቀላቀሉ አለ። ወደ ድድብና እናሰግጥና በሙሉ የነቃው ኑ ያለው ኑ ይሄ ከባድ ነው። ጭራሽ ማስረሻን ድሮ ነበር ያባረር ነው። አሁን አይደለም ድሮ ነው ያባረረው። አናተ ላይ እየታኮሰ ነው የገባው። እየረገጠ እየጣለ ነው የገባው። ማስረሻ እየረገጠ ተታክሶ በደንብ አድርጎ አስረግጦ የዘመነን ጦር ረፍርፎ የመሬን ጦር ረፍርፎ ነው የገባው። ተዋክቶ የገባው የምን እጅ ሰጠው? ምንድን ነው የምታደርገው? የት ነው የምታባረው? ከባድ መሳሪያ እኮ ነው የገባው። እነ ስናይፐር፣ እነ ዲሽቃ፣ እነ ሞርተር ይዞ እኮ ነው የገባው። የት ነው የምታባረው? ብታባረው ማለት ትገለው ነበር። ሌሎቹን እስር ቤት አስገብታችሁ እንደምትገድሉት ተሞል እሱንም እኮ ትገድሉት ስላልቻላችሁ ነው። ይኸው ትናንት ገቡ። እሱን ተከትለው ከ200-300 በላይ አርበኞች ገቡ ትናንትና። ገና ነው ይቀጥላል። ይሄ ነው ህወሓት በምንም ተአምር ኳሱ ነጥሮ ትግራይ ገብተዋል ስላችሁ እመኑኝ። ኳሱ ትግራይ አስገብተነዋል፣ ልከነዋል። እኛ የምንሸነፈው መቼ ነበር መሰላችሁ? ለትግራይ ህዝብ መሪ እኛ ብናወጣ ኖሮ ያኔ ውድቀት ነበር ለኛ። አላልንም። እኛ የትግራይ ህዝብ መሪ ይውጣ ሲባል የትግራይ ህዝብ ነው። ጌታቸው ረዳ ይምራን ፓርቲው ነው ያለው። ጌታቸው ረዳ ይምራን ሲሉ አይሆንም፣ ይገሉሃል፣ ይበሉሃል፣ ተው አልኩት። አላልኩም? ወደኋላ ሄድነች። ዘሎ ገባ። ከ4 ጊዜ በላይ ከግድያ አምልጧል ጌታቸው። 4 ጊዜ በመርዝ ሞክሮታል፣ በጥይት ሞክሮታል፣ እስከ መጨረሻው ሞክሮታል። አልቻለም። ማስተዳደርም አልቻለም። ተፈናቃይ የሚባለው ሸዋሸዋ ነው። ተፈናቃይ የለም ትግራይ ምንም ተፈናቃይ የላትም። እመኑኝ። ይህን ሁሉ ሰርተንበታል እኮ በሚዲያ በደንብ አድርገን አሰግጠን የሰራነው። ጌታቸውን ላይገሉት በሰዓታት ልዩነት አምልጧቸው አዲስ አበባ ገባ። ምን አደረጉ? አሁንም አሉ የትግራይ አስተዳደር ፕሬዝዳንት የለም፣ ደብረጽዮን አንፈልግም ተባሯል ሲባል አሁንም አውጡ ራሳችሁ አላቸው። አብቹ ወንድ ነው። ራሳችሁ አውጣውንም እኛ አንሰጥም አላቸው። በቃ ታደሰ ወረደን መርጣችኋል፣ አምጡት አላቸው። መጣ ታደሰ ወረደ። እንደሚገሉት ቀድማ ነው የተናገረ። አልተናገርኩም እኔ። ታደሰ ወረደ አያስተዳድርም ይገሉታል አላልኩም ወይ? ጻፉ እስኪ እናንተ ዝም ብላችሁ አታድቁኝ። እናንተ ራሳችሁ ታናዱኛላችሁ። አላልኩም ወይ? እኔ ነኝ ያላልኩት ጌታቸው ረዳን። እኔ ውጣ ባለው ኖሮ ይገሉት ነበር። በሰዓታት ልዩነት ነው የገደሉ። ታደሰ ወረደን ይገሉታል አላልኩም እኔ። አያሰሩትም አላልኩም ብያለሁ። እስኪ ጻፉ እናንተ። እየነገርኩት እዛ ቁጭ ብሎ ቅንጣት ነገር መፈለጥ ላይችል ማዘዝ ላይችል ነገር አፍነው እንደዚህ ትላንትና ቢሮ ውስጥ ባይጠፋባቸው ኖሮ ገለውታል። የትግራይ ህዝብ ነው ገልብጥ ብሎ የመጣው። ተገልብጦ ነው የመጣው። ሊጨፈጭፉት ነው የመጣው። ታደሰ ወረደንስ ማን የመረጠው? ራሳቸው ናቸው የመረጡት። አሁን ስለዚህ ነው ኳሱ ነጥሮ ትግራይ ገብቷል ስንል ራሳቸው ናቸው የሚጫወቱበት። አሁን እኛ እንጫወትም። መከላከያ እንዲገባ ይፈልጋሉ። አይገባም። መከላከያ ቢሞት ምን አይገባ መከላከያ ማንኛውም አይገባም።
አሁንም አምጡ የራሳችሁን ምርጫን ምርጥ ማን መጀመሪያ ትመረጣለህ? በኮቪድ ጊዜ እኮ ምርጫ የለም ብለናል። እንኳን አሁን ይነቀርና ይሄ ሁሉ ምርጫው እንዳይካሄድ ይካሄዳል። ምርጫው ግንቦት ምርጫው ይካሄዳል። እየመራው አጡ ይሄንን ምርጫው ከተካሄደ በኋላ አለ ይሄን ምርጫ ግንቦት ላይ ካላደናቀፍከው ይሄን ምርጫ ግንቦት ላይ መንግስት ካደረገ የኢትዮጵያ ፖለቲካ እዚህ ጋር ሞታል ልደቱ። ስለዚህ ከግንቦት በፊት አስፈላጊውን ዋጋ ክፍለን ወጣቱ ተሰውቶ ይሆናል አሜሪካ ሀገር ነው የሚለው ይሄ ምርጫ መደናቀፍ አለበት። ዋሻው አብቹ ምን አለ? እኛ አላመጣንም አለ። እናንተ መርጣችሁ የላካችሁልን ነው አለ። አሁን ትግራይ ታምሳለች። ሌሊቱን ሙሉ በተኩስ ላይ አደረችው። ስትናወጽ በተኩስ አደረች። ህዝቡ ወጥቷል። በተለይ ወታደሩ እግሩ የተቆረጠው እጁ የተቆረጠው አይኑ የጠፋው በሙሉ ወጥቷል። አመጽ ያሳምጽበና ብለው ዊልቸራቸውን ነጠቋቸው። ትላንት ክራንቻቸውን ነጠቋቸው። ክራንችና ዊልቸር ነጠቋቸው። ትላንትና ደብረጽዮንና ሞንጆሪኖ አዘው እሳቱ ተቀጣጠለ። ግልብጥ ብሏል። ከተማውን ብትሄዱ ግልብጥ ብሏል ከተማው። አብቹ ግን አለ እኛ አላመጣንም እናንተ ናችሁ ያመጣችሁት አላቸው። ይሄው አዳምጥ። አሁን ደግሞ ታደሰ ሲባረር እንጠብቃለን። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። እራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። አዎ ትግራይ ክልል ውጊያ አያስፈልግም። ምክንያቱም ዓላማ ቢስ ነው። ህወሓት አሁን ውጊያ እንደማይችል ስለሚያውቅ የት ነው የተወለዱት እነሱ? ትግራይ ኬት ነው? ህወሓት ኬት ነው የመጣው? እስኪ ምጽፍ ባንጻፉ እዚህ ጋር ኬት ነው የመጣው? የመለስ ንዛዜ ላይ ምንድነው መለስ ያለው? አማራ የነቃ ሰዓት ላይ ንብረቴን ያለ ሰዓት ላይ ቄን ያለ ሰዓት ላይ መንደር ያሰስጠው አለዚያስ ደደቢት ተወልደን ወልቃይት እንቀበር አላለም መለስ ዜናዊ? አላለም ብል ይውጣን እንደኔ አላለም ብለዋል መለስ ዜናዊ። ከደደቢት ነው የመጣው። ደድብ የሚለው አሁን ሰግጥ የሚለው ከደደቢት የመጣ ነው። ራሱ የህወሓት ነች ቃሏ ራሷ የህወሓት ነች። ከደደቢት በረሃ ወጥተናል። ደደቡን የሚለው ደግሞ ደድብ የተባለው ደግሞ የደደቢት ነው። ለዚህ ነው ቆዳቸውን ገልብጠው በደደብና በሰግጥ የመጡበት። አዳምጥ። አፈና ተክፈት ገሪጋ ወጣ። ይሄ ነው ያለው። አሁንም መሰገጥ ማለት ደደቢት በረሃ እኮ ነው። ከደደቢት የመጣ እኮ ነው። ከደደቢት በረሃ እኮ ነው የመጣው ስሙ ራሱ ከደደቢት ነው። በብዛት የህወሓት ትግል ከደደቢት ጋር ይገናኛል። ይህም የመጣው ደደቢት ብሎ ነው። የተፈጠሩትን ደደቢት ነው። አሁንም ያለው ፖለቲካ ደድብ ነው። ይገናኛል። አሁን ይገርማል። ቤትኛው ያለው ወጣቱን ከደደቢት የመጣ ነው። ደደቢት የመጣ ነው። ለምን አማራ አላለውም? ደደብ ለምን አማራ አልተናገርም? ደደብ ለምን ኦሮሞ አላለም? የደደብ ፖለቲካ ለምን አላመጣም? ደድብና ሰግጥ ለምን አፋር አላለም? ለምን ሶማሌ አላለም? ለምን ቤንሻንጉል አላለም? ለምን ጉራጌ አላለም? ደድብን የሚያውቁት እነሱ ብቻ ናቸው። ከደደቢት ስለመጡ ደደባሉ። ይሄ ነው መጣራት አለበት ያለው። ለዚህ ነው እኛ ስራ ላይ ያለነው፣ በጣም ስራ ላይ ያለነው። ዛሬ የኑሮ ውድነትን ለመረጋጋት ከፍተኛ ስራ ይሰራል ያለው። አይታችኋል። ትናንትና 16,000 ብር 18,000 ብር ይባላል የነበረ ጤፍ 9,000 ብር ገባ። 9,000 ብር ሂድና ገዛ ፈልግ።
ይሳውራ በቀደም እንደ ሳውራሽ ሽንኩርት ሳውራ አፋችሁን ተከፍቱ ነበር ይደድ ሜዳ ላይ ነው ተዘርሮላል 9,000 ብር አንድ ኩንታል ጤፍ ነጭ ጤፍ ማኛ ጤፍ ያዳ ጤፍ ሜዳ ላይ ተዘርሮላል ይው ከፈለክ በርቱነኝ በጣም ነጭ ዱከም ተገኝቻለሁ ጤፉ እንደምታዩት ነው ሙሌቱን አያችሁታል ያውና ፍሮስቲም ብሎ ቆሟል እንደምታዩት ነው በጣም ነኝ ጢም ፍሮሳል ባኑ እስከ 10,000 ብር ነው በርቱነኝ በጣም ነጫጭ ነው እንደምታዩት በዚህ ላይ ፍሬው ራሱ ያጠግባል ጠጋበሉ ግዙ ነው ምሎ በዚህ በዱከም ቄራው ጋር ገባ ብላችሁ ነው እስከ 10,000 ብር እስከ 9,500 ብር ድረስ ምናምን ታገኛላችሁ ገበያው እንደምታዩት እንደምትመለከቱት ነው ግቡ ግዙ ከገበሬ ላይ ቀጥታ ገበሬው ነው የምታገኙት የሆነ አብዛኞቹ ያውን በኩምታል ያለው እየተገዛ እየተጫነ ያለ ነው ለምን ቀጥታ ገበሬውን ታገኛለህ ከገበሬው ገዝተ 2 ኩምታል 1 ኩምታል እንዳቅማችሁ ገዝታችሁ መጠቀም ትችላላችሁ ነው ማምነው እና ማየት ማመን ነው ግቡና እዩ ዱከም በቄራው ጋር ገባ ብሎ ገባው ይሄን ይመስላል እና አዎ እኛ እዚህ ላይ እየሰራን ያለነው ገበያ ማረጋጋት ከተማ ልማት ላይ ነው ትናንት አያችሁ ከንቲባዋ ስንት ሺህ ቤቶችን ለመስራት መሰረተ ድንጋይ ስታስቀምጥ አያችሁታል የማህበረሰቡ የኑሮ ውድነት የቤት እጥረት ችግሮች እንዲቀረፉ የተሰራ ነው ያለው ገበሬው ላይ የተሰራ ነው ልማት ላይ የተሰራ ነው ያለው ኢንቨስትመንት ላይ የተሰራ ነው ያለው ድድብናን አንተ ይዘዛው ደደቢት ግባ ጌም ኦቨር ይሄ ነው በዚህ ጉዳይ ላይ በደንብ በስፋት እንመጣለን እንግዲህ የአማራ ህዝብ በጣም ተደስቷል የማስረሻ ሰጠኝ ንግግር በጣም ይተበቃል ያለው ይተበቀነ ያለው መጀመሪያ ጽንፈኛ መጀመሪያ የጠጣበትን ብርሌ ክፈል በርካሹ ዘመን የጠጣው በእዳ ክፈል እሱ ስትከፍል ይነገራል ዋጋው ዋት ተሰርዛል ለምን እንደምትጋጋጥ አልገባኝ እሺ የምን ምስክር ቢሉ አይጣሉ እና አዶናይ ቲፒኤልኤፍ ምስክር ሆኗል ሰግጥ የሚገርማችሁ ነገር ማለት ነው በጥቅምት 24 አለ በጥቅምት 24 ባሏ የሞተባትን የተጋዳላይ እናት አዲስ አበባ አምጥቼ አፈምሳታለሁ አለ አስብ መከላከያው ላይ እንዴት ነው የሚቀልበት ይዞይ ከትግራይ አምጥቼ አስፈምሳታለሁ አዲስ አበባ ላይ አለ ያ ሰራዊታችን የታረደ ሰራዊታችን እንባና ደም ሳይደርቅ አይገርምም መንግስት ባለበት ሀገር መከላከያ ባለበት ሀገር የተጋዳላይ ሚስት አምጥቼ መሀል ከተማ አዲስ አበባ አምጥቼ አስፈምሳታለሁኝ የታረደብን ሰራዊት ይሄን ብትችል ኖርማ እዚህ የታረደ ሰራዊት ላይ ታስፈምስ ነበር ዘር ከልጓም ይስባል አለ አይለቁን መሽገሮች ናቸው እነዚህ በችምንም አይለቁም ደማቸው የሚንተከተክ ነገር አለ ውስጣቸው ዓላማው ነው ፖለቲካው ነው ሸዋሸዋ ነው መፈንቅለ መንግስት ነው ስር ነቀል አብዮት ነው ተነቃቅተናል ተያይተናል አንለቅም የመንግስትን ትግስት እየጠበቅን ያለው የመንግስትን ውሳኔ እየጠበቅን ያለው የመንግስትን መግለጫ እየጠበቅን ያለው ከዛ በኋላ ግን ወደ መደበኛው ፍልሚያ እንገባለን ሐቅና ሚስጥር አውጥተን ነው ሚስጥሩን እንዘርግፈው ነው የምናወጣው ሚስጥሩን ተቀደም እንዘርግፉልን እየነገርኩ ነው ያሉት ኮዳይት ይሄ ነው ያለው ጉዳይ አድማጭ ቤተሰቦች እንግዲህ የአማራ ክልል መስተዳድሮችን አንድ ቁጥር አድርጉልኝ በዚህ አጋጣሚ ላይ ለመላው የአማራ ክልል መስተዳድሮች ለመላው የአማራ ህዝብ አንድ ቁጥር አድርጉልኝ ጦርነት በቃኝ በየቦታው የተደራጀ ነው ያለው በየቦታው ጀዊሳ የተባለውን ኃይል የሚተውሉ አለቀ አየር ኃይል በበቂ ዝግጅት ተዘጋጅቷል ያለው
ዋጋ ሊያስከፍል ነው። ከዚህ በኋላ ጫውታው ያልቃል። ነግራችኋለሁ። እስከ ታህሳስ መጨረሻ ነው። ከታህሳስ በኋላ ጠንከር ያለ ፈሳ አይፈሳም ብያችኋለሁ። እቺ ቃሌን ጠብቋት። ሰርፕራይዝ ሰሞኑን ነግራችኋለሁ ብያችኋለሁ። ጠብቋት እቺ ቃሌን። ከታህሳስ በኋላ ጠንከር ያለ ፈሳ በኦሮሚያም በል በአማራ በጉራጌም በል በትግራይ ቤትም ቦታ ከሰማ ኮርዲኔተር ፖለቲካ አለቀ። የተሰራውን ስለማግኘት ነው በኮንፊደንስ ወጥቼ ነው። ስለዚህ ባለው አጋጣሚ ያለው መረጃዎች ነው የሀገር ነቀርሳ ህዋት ይዘን መጣልን። ቤትም ቢገለበጥ እንገለብጦ እዛው ይቀራል እንጂ ተገልብጦ ይመጣ አብዮት የለም። ፊልድ ማርሻላችን አንድ አስቸኳይ ትእዛዝ አስተላልፏል ለመከላከያ ሰራዊቱ። ከማህበረሰቡና መከላከያ ተዋቅሮ ነው ከዚህ በኋላ ድሉን የምናመጣው። ዲቪ አካሄዱና አትጥለው። የጠላት ምስክሩ አፉና ከኮይ ነው። እሱን ለማወቅ ማን አይደለም። ይሄን ያለው አሸንፋችኋል። እንኳን ደስ አላችሁ እንምላችሁ። የበለጠ ገና ነው በድላችን አንድ ኩራራ ገና ሌላ የበለጠ ድል አለ ከፊት ለፊታችን። በጣም የምትጨፍሩበት ድል አለ ነግራችኋለሁ ሰሞኑን። ይሄን ያለው ክብር ለሚሰጠው ክብር ትሰጣላችሁ። ጎላ ያሻራችሁን አስቀምጡ ብያችኋለሁ። ደጋግሜ ጠይቃለሁ። እንደ ሰው እንደዚህ ቀን አለም አድርጉ ብያችኋለሁ። አድርጉ። ጎህ ቤታችሁ ነው። ጎህን እርዱ። ብቻችን አንጮም። ይሄ ነው ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታደራችሁ። ክብር ለጀግናው ትንታግ አይበገር የንስራ ሞራል ማርሽ ቀይር መራሽ ጠቃሚ ስትራዊ አንድ ቁጥር ታደርጋላችሁ። ለጀግናው መከላከያችን፣ ለምድር ኃይላችን፣ ለፌደራል ፖሊስ፣ ለመከላከያ፣ ለደህንነት፣ ለኢንሳ አርቲፊሻል ኢንተለጀንስ፣ ለለውጥ አራማጆች በሙሉ አንድ ቁጥር ታደርጋላችሁ። አሸንፋችኋል። ወተራል። ጠላቶቻችን ቋንቋቸው የቁራ ቋንቋ አድርገን ብትንነዋል። መከላከያውን ይኸው በዚህ መልኩ በዚህ አያችሁ። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ። በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል። ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር።
ያሳየኛል ዛሬ የሀገር ተስፋ ሀገሩ ሲገባል ከሀገር የተገፋ አጎንብሶ ሲስል ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ